ሽመልስ አብዲሳ የክተት አዋጅ አውጀዋል። ባለስልጣናቱ ካምፕ እንዲገቡም አዘዋል። ይህን የተመለከተውን በኦሮሚያ ክልል ድንገተኛ ውሳኔ መወሰኑን በሚመለከት የተሰማ መረጃን በዕለቱ ታደምጣላችሁ። በፖሊስ ታጅቦ የሚንቀሳቀሰው ስዩም ተሾመ ፍርድ ቤት አልቀርብም ማለቱ ተሰማ። በስዩም ተሾመ ምክንያት የፍርድ ቤት ዳኞች ስራ ሊያቆሙ ነው መባሉም ጭምር ተዘግቧል። ታደምጡታላችሁ። ባለስልጣኑ በድንበር በኩል ኮብልለዋል ተብሏል። ሰሞኑን በተፈጠረ ክፍፍል ሆድ የባሳቸው አመራር ናቸው በመጨረሻ ያልተጠበቀ ውሳኔ ስለማሳለፋቸው እየተነገረ የሚገኘው። እነዚህንና ሌሎችም አጠራጣሪ ያሉ ጉዳዮችን ታደምጡ ዘንድ እስከ ፍጻሜ አብራችሁኝ ቆዩ እያልኩኝ ወደ ዝርዝር መረጃዎቹ ሳሻግራችሁ የስዩም ተሾመ ጉዳይ ዛሬም በድጋሚ መነጋገሪያ ሆኗል። የነ ዮሐንስ ቧያለውን ችሎት ለመመልከት የተሰየመው ችሎት በስዩም ተሾመ ጉዳይ የመጨረሻ ውሳኔን አሳልፏል። ፖሊስ በበኩሉ ስዩም ተሾመን ላገኘው አልቻልኩም ሲል ለችሎቱ አስረድቷል። ነፃ ውይይት የተሰኘ የዩቲዩብ ቻናል በመክፈት ፖለቲካዊ ትንታኔ የሚሰጠው የቀድሞ የአምቦ ዩኒቨርሲቲ መምህርና አክቲቪስት ስዩም ተሾመ በፖሊስ እየተፈለገ ነው። ፌዴራል ፖሊስ ለሶስተኛ ጊዜ ስዩም ተሾመን ማግኘት አልቻልኩም ብሏል። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ቧያለውና የአቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነ ስርዓት ያስይዘው ዘንድ መጠየቃቸውን ተከትሎ ጉዳዩን እየተመለከተ የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትዕዛዝ ሰጥቶ ነበር። ይሁን እንጂ ስዩም ተሾመ የተባለውን ግለሰብ በትላንትናው ዕለትም ለሶስተኛ ጊዜ የፌዴራል ፖሊስ አላገኘሁትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ ያደረገለት እንደሆነ ይታወቃል። ነገር ግን ፍርድ ቤቱ እንዲያቀርበው ትዕዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለዋል። አክለውም ግለሰቡ መሃል አዲስ አበባ ተቀምጦ የፍርድ ቤቶች ዳኞችን ስም ሲያጎድፍ እየዋለ ነው። ከችሎቱ አቅም በላይ ሆኗል። ስለዚህ የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለው ተናግረዋል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበና የዳኞችን ስም የሚያጎድፍ ከሆነ ስራችንን ለማቆም እንገደዳለን ሲሉም እንዳስጠነቀቁ ሰምተናል። አቤቱታውን ያቀረቡት አቶ ዮሐንስ ቧያለው በበኩላቸው የአቃቢ ሕግ ምስክሮችን ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ በአቃቢ ሕግ አቶ ኢዮስያድ አበጀ በኩል ለአቶ ስዩም ተሾመ ተሰጥቶት በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። ፍርድ ቤቱ የሚቀጣንንም ቅጣት ከወዲሁ ግለሰቡ እየነገረን ነው። እኛ በሕግ ቁጥጥር ስር እያለን ይሄ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም ሲሉ አቤት ብለዋል። ችሎቱ በበኩሉ አሁን ጉዳዩ ከናንተ ወጥቶ የፍርድ ቤቱ ጉዳይ ሆኗል። ከዚህ ችሎትም አልፎ አጠቃላይ የፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችንን ታውቃላችሁ። ማቅረብ የሚችለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁማል። ለጊዜው ይሄ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ በምሬት ዳኞቹ ተናግረዋል ነው የተባለው። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ዓ.ም ተለዋጭ ቀጠሮ መስጠቱንም ሰምተናል። ከዚህ ቀደም ፖሊስ ስዩም ተሾመን አጣሁት የሚለው ስዩም የጠቅላይ ሚኒስትሩ አማካሪ ሆኖ በመሆኑ በቀላሉ የማይደፈር ባለስልጣን ሆኖበት ነው የሚል አቤቱታ ቀርቦም ነበረ። ፖሊስ ስዩም ተሾመ ተሰውሮብኛል ቢልም ስዩም ግን መሃል አዲስ አበባ ከሚገኘው ስቱዲዮ ሆኖ በግል የዩቲዩብ ቻናሉ ፖለቲካዊ ትንታኔዎችን በመስጠት ላይ ይገኛል። እናም ነገሩ አወዛጋቢ ሆኗል። እኔን አጅባችሁ ውሰዱኝና ቤቱን ላሳያችሁ ሲሉ አቶ ክርስቲያን ታደለ ለፍርድ ቤት ማስረዳታቸውም የቅርብ ጊዜ ትውስታ ነው። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብር ችሎት ክርስቲያን ታደለን ጨምሮ በሌሎች 52 ተከሳሾች ላይ ህገ መንግስቱን በኃይል በመናድ ወንጀል ተጠርጥረዋል በማለት ክስ እንደተመሰረተባቸው ይታወቃል። በተከሳሾች መጋቢት 16 ቀን 2017 ዓ.ም በተጻፈ የአቤቱታ ማመልከቻ አቶ ስዩም ተሾመ የተባለ ግለሰብ ነፃ ሆኖ የመታየት መብታችንን የሚጋፋ አስተያየት በበይነ መረብ ሰጥቷል የሚል አቤቱታ ለፍርድ ቤቱ አቅርበዋል። በአቶ ስዩም ላይ የቀረበው አቤቱታ በሲዲና በሰነድ ተደግፎ መቅረቡን የገለጸው ፍርድ ቤቱ መዝገቡን ሰኔ 30 ቀን 2017 ዓ.ም በመቅጠር ፌዴራል ፖሊስ ስዩም ተሾመን ይዞ እንዲያቀርብ የመጨረሻ የተባለውን ትዕዛዝ ሰጥቷል። ተመልካቾች በሌላ ዜና
ሽመልስ አብዲሳ የክተት አዋጅን አወጁ። ባለስልጣናቱ ካምፕ እንዲገቡ እንዳዘዙም ተነግሯል። የወረዳና የቀበሌ አመራሮችን የሚመለከት አዋጅ ነው በኦሮሚያ ክልል በድንገት የታወጀው። በዚህ ጥብቅ የተባለ ትዕዛዝ እነ ሽመልስ አብዲሳ ሁሉም በኦሮሚያ ክልል የሚገኙ የወረዳና የቀበሌ አመራሮች ወደ ካምፕ ይገቡ ዘንድ አዘዋል። በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ከመጪው ሐሙስ ጀምሮ ለ40 ቀናት የመሰረታዊ ውትድርናና ፖለቲካዊ ስልጠና ሊወስዱ እንደሆነ ተዘግቧል። ስልጠናውን የሚወስዱት አመራሮች የወረዳና ቀበሌ ዋና አስተዳዳሪዎች፣ የሰላምና ጸጥታ ዘርፍ ኃላፊዎች ስለመሆናቸው ምንጮች ገልጸዋል። ለ40 ቀናት ይቆያል የተባለው ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑንም ምንጮች አስረድተዋል። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሰረታዊ ውትድርና ክህሎትና ፖለቲካዊ አቅም ማሳደግ እንደሆነም ዋዜማ ሬዲዮ በጉዳዩ ዙሪያ ያነጋገርኳቸው ምንጮች ገልጸውልኛል ስትል አጋርታናለች። በኦሮሚያ እንደዚህ አይነት የግዳጅ ወታደራዊ ስልጠናዎች ሲሰጡ ይህ የመጀመሪያው አይደለም። ከዚህ ቀደም ባለፈው ታህሳስ ወር በወጣ አንድ ዘገባ ከአዲስ አበባ በቅርብ ርቀት በምትገኝ አንዲት ከተማ በግዳጅ እየተሰጠ ያለው የሚሊሻ ስልጠና የትራንስፖርት እንቅስቃሴ ማስተጓጎሉን ተጋርቶ ነበረ። በኦሮሚያ ክልል ሰንዳፋ ከተማ የባጃጅ ሹፌሮችና የፈረስ ጋሪ አስጋሪዎች በአስገዳጅ ሁኔታ የሚሊሻ ስልጠና እንዲወስዱ በመደረጉ የባጃጅና የፈረስ ጋሪ እንቅስቃሴ መገደቡ፣ በዚህም የከተማዋ ነዋሪዎች በትራንስፖርት እጥረት ችግር ላይ መውደቃቸው የአንድ ሰሞን ወሬ ነበር። የግዳጅ የሚሊሻ ስልጠናው ለአንድ ወር ገደማ የዘለቀ ሲሆን የከተማዋ ነዋሪዎች በስልጠናው ሳቢያ ከጠዋቱ 12 ሰዓት ተኩል እስከ 3 ሰዓት ተኩል የትራንስፖርት እንቅስቃሴ እንዲገደብ እንደተደረገባቸው በምሬት ተናግረውም ነበረ። በኦሮሚያ ክልል አስገዳጅ ወታደራዊ ስልጠናው በየመዋቅሩ የቀጠለ ሲሆን ከዚህ ቀደም አርሶ አደሮች በግዳጅ ለውትድርና እንዲሰለፉ ምክንያት የሆነውን ጋቸና ሲርና የተባለውን የክልል ሚሊሻ ምልመላ ስርዓት ትግበራ በስራ ላይ ከዋለ በርካታ ወራት እንደተቆጠረም ተዘግቦ ነበረ። ከዚህ በተጨማሪም በኦሮሚያ ክልል የተለያዩ አካባቢዎች በመንግስት የጸጥታ ኃይሎች ለወታደራዊ ስልጠና በግዳጅ የሚወሰዱ ወጣቶች ቁጥር በከፍተኛ ሁኔታ መጨመሩን ነዋሪዎች ሲናገሩ ቆይተዋል። በአጠቃላይ በኦሮሚያ ክልል መጠነ ሰፊ ወታደራዊ ምልመላና ስልጠና በመካሄድ ላይ ይገኛል። ግን እንዲያም ሆኖ በክልሉ አስተማማኝ የሚባል ሰላም ለማምጣት የተቻለ አይደለም። የሸኔ ቡድን አሁንም ከመንግስት ኃይሎች ጋር እየተዋጋ የሚገኝ ሲሆን በየጊዜው የሚፈጸመውም እገታ ተባብሶ ቀጥሏል። ትላንቱን በወጣ አንድ ዘገባ በኦሮሚያ ክልል በአርሲ ዞን በአርሲ ስሬ ወረዳ ረፋድ ላይ ታጣቂዎች አንድ ቅጥቅጥ አይሱዙ የህዝብ ማመላለሻ ተሽከርካሪ አስቆመው ከ50 በላይ ተሳፋሪዎችን አግተው መውሰዳቸው ተዘግቧል። ታጣቂዎቹ እገታውን የፈጸሙት ተሽከርካሪው ከአርሲ ስሬ ወረዳ ወደ አዳማ ከተማ በመጓዝ ላይ ሳለ እንደሆነ የአካባቢው የዓይን እማኞች ተናግረዋል። እገታው የተፈጸመበት ስፍራ ከዚህ ቀደም በጸጥታ ኃይሎች ጥበቃ ይደረግለት እንደነበር የገለጹት ምንጮች በትላንትናው ዕለት ግን የጸጥታ ኃይሎች ከአካባቢው ተነስተው እንደነበረም ገልጸዋል። ታጣቂዎች በዞኑ በአቦምሳ ወረዳ ልዩ ስሙ ክሬቸር በተባለ ስፍራ ባለፈው እሁድ በተመሳሳይ ወደ አዳማ ከተማ ሲጓዝ ከነበረ ተሽከርካሪ ላይ በርካታ ተሳፋሪዎች እንዳገቱም ምንጮች ነግረውኛል ስትል ዋዜማ ሬዲዮ ዘግባለች። ተመልካቾች በሌላ ሰበር መረጃ ባለስልጣኑ በድንበር በኩል መኮብለላቸው ተሰማ። ሰሞኑን በተፈጠረ ክፍፍል ሆዴ ባሳቸው አመራር በመጨረሻም ያልተጠበቀውን ውሳኔ አሳልፈዋል። ጓዛቸውን ሸክፈው በድንበር በኩል ከሀገር መኮብለላቸው መነጋገሪያም ሆኗል። አፍሪካ ኢንተለጀንስ የወሬ ምንጭ በኢትዮጵያ በአፋር ክልል አመራሮች መካከል ከፍተኛ ለመስማማት መኖሩን የሚገልጽ ዘገባን አስነብቧል። በክልሉ ተጽዕኖ ፈጣሪ የሆኑ ፖለቲከኛ ከኢትዮጵያ መንግስት ጋር ልዩነት በመፈጠሩ ወደ ኤርትራ መኮብለላቸውንም ጠቁሟል። በኢትዮጵያ አፋር አመራሮች በቅድሚያ በኢሳ ማህበረሰብ ዙሪያ ባለው ጉዳይ ውጥረት ውስጥ ገብተው የነበረ ሲሆን ቁልፍ የሚባሉ ሰው ወደ ኤርትራ መሄዳቸው ነው የተነገረው። በአፋር አመራሮች ልዩነት ወደ ኤርትራ መሄዳቸው የተነገረላቸው ፖለቲከኛ ኢብራሂም ኦስማን አልዩ ይባላሉ። የሰውየው ወደ ኤርትራ መሄድ እንደ ክህደት መቆጠሩን ነው ዘገባው ያስነበበው። እውቅ የአፋር መሪና የአፋር አብዮታዊ ዲሞክራቲክ ግንባር ARDUF አባል የነበሩት እኚህ ሰው በአፋር የቅርብ ፖለቲካ ከፍ ብለው የሚታዩ እንደዚሁም ወታደራዊ አመራርም የነበሩ ሰው ናቸው። የፖለቲከኛ ወደ ኤርትራ መክዳት በክልል አመራሮች መካከል ያለውን ልዩነት ያሳየ ነው የተባለ ሲሆን የፌዴራል መንግስቱም በኢሳ ጎሳ ዙሪያ የሚያራምደው የሀገር ውስጥ ፖሊሲ ከወዲሁ ክፍፍል እየፈጠረ ነው ተብሏል። ይህ ደግሞ ከአፋር ወደ ኤርትራ በማምራት በየጊዜው የሚኮበልሉ ባለስልጣናት ቁጥር
እንዲጨምር እያደረገ ነው የተባለው። ከተወሰኑ ሳምንታት በፊት በተመሳሳይ አንድ ሌላ የአፋር ፖለቲከኛ ወደ ኤርትራ መኮብለላቸው ተነግሮ ነበር። በዋነኛነት ወደ ኤርትራ እየተሻገሩ ያሉ የአፋር ሰዎች ለትጥቅ ትግል ራሳቸውን ሊያዘጋጁ እንደሚችሉ ነው የሚገመተው። የአፋር አመራሮች በፌዴራል መንግስትና በጅቡቲ ፕሬዝዳንት እስማኤል ኦማር ጊሌ አካሄድ ላይ ተቃውሞ እንዳላቸውም ዘገባው ጠቅሷል። አዲስ አበባና ጅቡቲ የቀጠናውን ሰላም ለማረጋጋት ያደረጉት ስምምነት የኢሳን ቅሬታ ያዳፈነ ስለመሆኑ እንደሚሰማቸው ዘገባው አመላክቷል። ስምምነቱ የክልሉን የጎሳ ጥያቄ ሁለተኛ ያደረገ ነው የተባለው። የኢሳ ጥያቄ ለዘመናት የቆየ ጉዳይ ሲሆን በአፋርና ሶማሌ ኢሳ መሃል ያለውን ጥያቄ በሚመለከት ምንድነው የሚለውን ሲያብራሩም የፖለቲካ ተንታኞች በተፈጥሮ ሀብት መሬትና ተጽዕኖ መካከል ያለ ፉክክር ነው ይሉታል። በተለይ በምስራቁ የኢትዮጵያ ክልል በአዲስ አበባ ጅቡቲ ኮሪደር ይሄ ጥያቄ ይበረታል። ኢሳ የሶማሌ ጎሳ ሲሆን በምስራቅ ኢትዮጵያ ጅቡቲና በጎረቤት ሶማሊያም በብዛት ይገኛል። የአፋር አርብቶ አደሮች በኢትዮጵያ ኤርትራና ጅቡቲ ከሶማሊያ ኢሳ ጎሳ ጋር ለዘመናት በግጦሽ መሬትና የንግድ መስመሮች ታሪካዊ ግጭትም አላቸው። በቅርቡ የኢሳ ጎሳ አባላት ወደ አፋር ክልል ዘልቀው መግባታቸው ግጭቱን ያባባሰው ሲሆን የአፋር አመራሮች የፌዴራል መንግስቱ የደህንነትና የጥበቃ ድጋፍ አሳጥቶታል ሲሉ ይከሳሉ። የአፍሪካ ኢንተለጀንስ ዘገባ እንዳመላከተው ጠቅላይ ሚኒስትሩ አብይ አህመድ ባለፈው ወር ማርች 23 2025 የጅቡቲውን ፕሬዝዳንት ኦማር ጌሌን ያገኙ ሲሆን በኢሳ ድንበር ዘለል እንቅስቃሴና ግጭት ዙሪያም ተነጋግረዋል። ይሄ ስምምነት እንደ ኢብራሂም ኦስማን አሊዩ ያሉ የአፋር አመራሮችን ወደ ጎን ገሸሽ ያደረገ ስለመሆኑም ነው ዘገባው ያሰፈረው። ፖለቲከኛው ይህንን ተከትሎ ወደ ኤርትራ መሄዳቸውን የክልሉ አመራርም ሌላ ውጥረት ውስጥ የከተተውና የገባ መሆኑንም አፍሪካ ኢንተለጀንስ በዘገባው ጠቁሟል።